ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ ክርስቲያን አለ ሰንበተ አይሁድ አለችና ከዚያ ሲለይ ነው። ያውስ ቢሆን እንዲያው በከንቱ ነውን? ሁለት ቀን የሚያከብር የሆነ እንደሆነ አርብ በሰርክ ይወጣል፣ ሰኞ በነግ ይወርዳል። አንዱን ቀን የሚያከብር የሆነ እንደሆነ ቅዳሜ በሰርክ ይወጣል፣ ሰኞ በነግ ይወርዳል። እንዲህ እያለ እስከ ዕለተ ምጽአት ይኖራል። ጌታ የሚመጣው በዕለተ እሑድ ነውና በዚያው እንደወጣ ይቀራል። እስመ በዛቲ ዕለት ተፈጸመ ፍስሐሃ ለቤተ ክርስቲያን በአማን ተፈጸመ እንዲል። በዚህም ዕለት ቅዱስ ኤፍሬም ጥቂት የወይን ጠጅ ጠጥቶ እረፍት ሽቷል። ቅዱስ ጳውሎስ ጢሞቴዎስን እንደመከረው ኢትስታይ ማየ ራቆ አላህ ዳጠ ወይነ ቶስ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘል። ስለ ሆድህ በሽታ ውሃ ብቻ ትጠጣ፣ ጥቂት የወይን ጠጅ ጨምርበት ብሎ እመቤታችንም ቀድሞ ከምትመጣበት ሰዓት ቀደም ብላ መጣ። ለምን ትወደስከኒ በዛቲ ዕለት፣ በዛሬ ዕለት ለምን አላመሰገንከኝም አለችው። ቀደም ብላ ከመጣች ለምን እንዲህ ትለዋለች ቢሉ ጥቂት የወይን ጠጅ ጠጥቶ እረፍት ሽቶ እንደተዋ ታውቃ። ዛቲ ዕለት ተአቢም ኩሎን ዕለታት ወይደሉ ይግበሩ ባቲ ኩሎ ግብረ። እመቤቴ ዕለቲቱ ከዕለታት ሁሉ ስለምትበልጥ በዚህች ዕለት ምንም ምን ሊያደርጉባት አይገባም ብዬ ነዋ አላት። እስመ ዛቲ ዕለት ተአቢም ኩሎን ዕለታት ወውዳሴሃኒ አቢም ኩሎን ውዳሴያት። ዕለቲቱ ከዕለታት ሁሉ እንደምትበልጥ ምስጋናዋም ከምስጋናዎቹ ሁሉ ይበልጣልና ወድሰኒ አመስግነኝ አለችው። ክርክር በሰኞ ተፈጽሟልና ባረክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ከዚህ ቀድሞ ሲያመሰግናት በአፍአ ባሉት እየመሰለ ሲያመሰግናት መጥቶ ነበረ። ከእንግዲህ ወዲህ ግን በውስጥ ባሉ በንዋየ ቅድሳቱ በመሶበ ወርቁ በተቋመ ወርቁ በማይጠንተ ወርቁ በበትረ አሮን እየመሰለ ያመሰግናታል። ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ተሰመይኪ ፍቅር ተብሎ ያመጣዋል። ቅድስት አለ ከስድስቱ ዕለታት ለይቶ አክብሯታልና በዕለተ እሑድ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ተሰመይኪ ፍቅርተ ኦ ቡርክት ማንስ ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭ እመቤታችን የሥላሴ ባለሟልን ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰማይ ቅድስተ ቅዱሳን ከተለዩ የተለየች ከከበሩ የከበረች ቅዱሳን ነቢያት የሚያገለግሉባት ሁለተኛ ክፍል አንቺ ነሽ። እዴሁ ለልዑል ይቄምሮ ወቅሙር አዘግተ ጠፈሩ መስልስተ እንዲህ ወውስቴታ ጽላተ ኪዳን አሰርቱ ቃላት ለተጽፋ በአጻቢሁ ለእግዚአብሔር። እሊሁም በአጻባ እግዚአብሔር የተጻፉ 10 ቃላት ናቸው። በእግዚአብሔር ጣቶች 10 ቃላት የተጻፉባቸው ሁለቱ ጽላት ያሉባት ሁለተኛ ክፍል አንቺ ነሽ። ጽላተ ኪዳን አለ ሕጌን ብትጠብቁ ጠብቃችኋለሁ፣ ሕጌን ባትጠብቁ ግን አጠፋችኋለሁ ብሎ ተካሂዶባታልና። እለተጽፋም አለ አሁን ጌታ ብራና ዳምጦ ቀለም በጥብጦ ብዕር ቀርጾ የሚጽፍ ሆኖ አይደለም፣ ቃሉ በግብረ አምላካዊ ተጽፎ ስለተገኘ ነው እንጂ። ቀዲሙ ዜነወነ በየውጣ የቀደመ ስሙን በየውጣ ፊደል ነገረን። ይታምልክ ባይደ አምላከ ዘእንበሌ ብሎ አንድም ደገኛ ስሙን ነገረን። ቀዳሜ ፍጥረቱ ለእግዚአብሔር በሄሞት እንዲል አንድም ከስመ ስጋዌ የቀደመ ስሙን ነገረን። ቀዳሚሆሙ ለአሕዛብ አማሌቅ እንዲል እንታይቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ዘተሰባ እምኔኪ ዘእንበለ ውላጤ ሊክ ከሆነ ሳይተረጉም አይሄድምና ይህችውም ያለመለወጥ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የመድኃኒታችን የኢየሱስ ክርስቶስ የቀደመች ስሙ ናት። አንድም ዋሂድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በሥጋ በማኅፀኗ እንዲቀረጽ 10ን ቃላት በሁለቱ ጽላት ጽፎ በማኖሩ ነገረን። ይህስ እንደምንድን ነው ቢሉ እስራኤላውያን ከግብጽ ከወጡ በኋላ ጌታ ሙሴን ሕግ የምሰራልህ ነኝና ወደ ደብረ ሲና ውጣ አለው። ሙሴም አሮንና ሆርን ጠርቶ ከተማውን አስጠብቆ ኢትትዋክሁ
ይላል። ምንም ምን ቢነሳባችሁ ግርግር አትበሉ ብሎ አስጠንቅቆ መክሮ ኢያሱን አስከትሎ ወደ ደብረ ሲና ወጣ። እሱን ከእግረ ደብር ትቶ እሱ ከተራራው ራስ ወጣ። 7 የእሳት መጋረጃ ተጋርዶ አገኘ። 6ቱን አልፎ ከ7ኛው ገብቶ ቆሟል። ወነበቦ ይላል 34ቱን ቀን 570 ጊዜ ሲነጋገረው ሰንብቷል። 6ቱን ቀን በልቡናው ሲስልበት ሰንብቷል። ይህ 40 ቀን ይሆናል። እስራኤል ሙሴን እንደ ፈጣሪያቸው ያዩት ነበርና ቢዘገይባቸው ተሰብስበው ሄደው አሮን ግበር ለነ አማልክተ ዘያውሩ ቅድሜነ ወዘይጸቡ ጸረነ እስመ ዝኩ ሙሴ ዘአውፅአነ ምድረ ግብፅ ይንአምር ዘኮነ። አሮን ከግብፅ ያወጣን ወንድም ሙሴ የሆነውን አናውቅም። ተመልሶ ወደ ግብፅ ሲሄድ ኤርትራ አስጥማውም እንደሆነ ወደ አማቱ ሀገር ወደ ምድያምም ሄዶ እንደሆነ አመሌ ሲል በደብረ ሲና ያያት እሳት አቃጥላው እንደሆነ የሆነውን አናውቅም። ይኸው ቀረብን 40 ቀን ሆነው። ስለዚህ በፊታችን የሚሄዱልንን ጠላቶቻችንን የሚያጠፉልንን ጣዖታትን አሰራልን አሉት። እሱም አይሆንም ብላቸው እስራኤል ቁጣዋን ናቸውና በድንጋይ ወግረው በእሳት አቃጥለው ይገሉኛል። ደግሞ ባደርገውም ፈጣሪ ጣላኛል። ንጉሥ በመንግስቱ ጎልማሳ በሚስቱ ባላባት በርስቱ ቀናኢ እንደሆነ አምላክም በአምላክነቱ ቀናኢ ነውና ስምዓነ አምላክ ቀናኢ ወመስተበቅል ዘፈዲ ኃጢአት አበው ለአይለ ትውልድ እስከ ነሳልስ ወራብ ትውልድ ለለ ይጸልኡኒ ወለለሰ ያፈቅሩኒ እገብር ምህረተ እስከ ናሰርቱ ምዕት ትውልድ እንዲል ምን ይሻለኛ ልያለ ይህንን ሲያወጣ ሲያወርድ አንድ ሐሳብ መጣለት። እንግዲያውስ ከግብፅ ያወጣችሁትን ጌጣችሁን አምጡ አላቸው። አሁን አሮን እንዲህ ማለቱ እስራኤል ወርቅ በጣም ይወዳሉና ነገ ዛሬ ሲሉ ወንድሜ ሙሴ ይመጣልኛል እኔም ከጸብ ድናለሁ ብሎ ነበር። ግን ያዳቆነ ሰይጣን ሳያቀስ አይቀርም እንዲሉ መቼም ሰይጣን አንድ ጊዜ ያነሳስቷቸዋልና ወንዶቹም ሴቶችም ከየትም ብለው ተለቅተው ተበድረው ዕለቱን ሰብስበው አመጡለት። ጉድጓድ አስቆፍሮ የወንዶቹም በአንድ ጉድጓድ የሴቶቹም በአንድ ጉድጓድ አድርጎ በእሳት አቃጠለው። እሳት ቢበላው ምን ላድርግ እሳት በላብኝ ለማለት ነበር። ሰይጣን 2 ዓለም አድርጎ አወጣቸው። ይህ ምትሃት ይመስላል፣ ይህስ ምትሃት ይመስላል፣ በዚያው ላይ ይድበለበላል ብሎ ወሰበኮ ይላል። ብዙ አንጥረኛ ይከተለው ነበርና አስመትቶ አሰርቶላቸዋል። አንድ ጎኑን የወርቅ አንድ ጎኑን የብር አንድ ቀንዱን የወርቅ አንድ ቀንዱን የብር ጅራቱን ያር ጎፍል አድርጎ እሉሙንቱ አማልክት ከእስራኤል ዛውፁ ከምድረ ግብፅ ያወጧችሁ አማልክቶቻችሁ እኚህ ናቸው። ዮም በዓለ እግዚእ ጌሰም በዓለ እግዚእ በዓሉን ነግ ሰለስት ታደርጉታላችሁ ብሎ ሰጣቸው በፍና ተሳልቆ። እነሱም ያን ጣዖት ተቀብለው ይወርቁ ይነሱ ይዘፍኑ ያጨበጭቡ ጀመር። ጌታ ሙሴን አበሱኒ ሕዝብከ ወአሮን ሁከ ሕዝብህ እስራኤልና ወንድምህ አሮን በደሉኝ አሳዘኑኝ አለው። ጸብ በዚህን ጊዜ ተጀመረ። ሕዝቤ ይላቸው የነበረ ሕዝብህ አለ። አባት ልጁን ልጄ ሲለው ኖሮ በተጣላው ባበሳጨው ጊዜ ግን ሚስቱን ይህ ልጅሽ እንዲህ አደረገኝ እንደሚል ጌታ ሙሴን ህድገኒ ጽዮሙ በማአቴ ለእሉ ሕዝብ ወእሰይመከ በውስተ ሕዝብ ክቡድ ሙሴ እባክህ እነዚህን ሕዝብ ተወይ ላጥፋቸው አንተን በብዙ ወገን እሾምሃለሁ አለው። ሙሴም እምጥጽዮሙ ለእሉ ሕዝብ ጠሰየኒ መጽሐፈ ሕይወትከ ለጸሐፍከኒ አቤቱ ጌታዬ እነዚህን ሕዝብ ከምታጠፋቸው እኔን ከባለሟልነትህ አውጣኝ ከሕይወት መዝገብህ ፋቀኝ አለው። እንከሳ አፍጥን ወሪደከ ኮንን እንግዲያውስ ፈጥነህ ውረድ ወርደህም ዝም አትበል ስራ ቅጣ ብሎ 10ሩን ቃላት በሁለቱ ጽላት ጽፎ ሰጠው። ሙሴም ኢያሱን አስከትሎ ከእግረ ደብር ወረደ። ከከተማው በር ሲደርሱ ኢያሱ ምን ትሰምዕ ድምፀ ጸባይት ለይትሄየሉ ለቀት ሙሴ ወደ ሰልፍ የሚሄድ የአርበኛ ድምፅ እሰማለሁ፣ ምናልባት አሕዛብ አንተ አለመኖርህን አይተው በወገኖቻችን ላይ በጠላትነት ተነስተውባቸዋል መሰለኝ አለው። ኢያሱ አኮ ድምፀ ጸባይት ለይትሄየሉ ለቀት አላ ድምፀ ፋህሉ ለወይን ወደ ሰልፍ የሚሄድ የአርበኛ ድምፅ አይምሰልህ። እስራኤል ያልፈላ ጉሽ ጠጅ ጠጥተው የሆነውን ያልሆነውን ይቀበጣጥራሉ እንጂ አለው። ያረባ ጣዖት አቁመው ሲል ነው። ቢደርስ እውነትም ጣዖቱን አቁመው መስዋዕተ ጣዖቱን ሰውተው ተረፈ መስዋዕቱን በልተው ለጣዖቱ ሲወርቁ ሲነሱ ሲዘፍኑ ሲያጨበጭቡ አገኛቸው። ቢደነግጥ 2 ጽላት ከእጁ ወድቀው ተሰበሩ። ዛሬ ከቄሱ ከዲያቆኑ እጅ ጻል ጽዋ ወርቆ እንደሚሰበር አንድም ተበሳይቶ በአንዱ ጽላት አንዱን ጣዖት በአንዱ ጽላት አንዱን ጣዖት ቢመታው
ሁሉም ተሰበረ። ያንን ከውሃ ይዞ ወርዶ አስፈጭቶ አስደቅቆ እያስበጠበጠ ቢያጠጣቸው የጣዖት ፍቅር ያለቀቀው ከግንባሩ ከከንፈሩ ላይ እንደ ለምጽ እየተቀሰመ ተገኝቷል። ያንን ምልክት አድርጎ ሌዋውያንን በጠባብ በር አስከብቦ እንግዲህ አባት ለልጁ ልጅ ለአባቱ አይዘን አይራራ ብሎ 3000 ሕዝብ አስፈጅቷል። ወአንፈስክምዎ ደቂቀ ሌዊ ለእግዚአብሔር እስከ መባል ደርሷል። ሙሴ በተሰበሩት ጽላቶች አዘነ። እግዚአብሔርም ሙሴ ሐዘንከኑ አዘንክ እንዴ አለው። አዎን አለው። ቀርከመ ቀዳሚ እንደ ቀደመው አድርገ ቅረጽ አለው። እንደ ቀደመው አድርጎ ቢቀርጽ ቃሉ በግብረ አምላካዊ ተጽፎ ተገኝቷል። ይሄ ምሳሌ ነው። ጌታ የሰጠው የቀደሙት ጽላቶች የአዳምና ሔዋን ምሳሌ ናቸው። እነዚያ በጣዖት ምክንያት እንደተሰበሩ አዳምና ሔዋንም በዕፀ በለስ ምክንያት ከክብራቸው ከማዕረጋቸው የመዋረዳቸው ምሳሌ፣ ሙሴ የቀረጻቸው ጽላቶች የእመቤታችን ምሳሌ፣ እነዚያ ሁለት መሆናቸው የነፍስ የሥጋዋ በእነዚህ ጽላት ቃሉ በግብረ አምላካዊ ተጽፎ እንደተገኘ በእመቤታችንም ዋህድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በሥጋ በማህፀኗ እንዲቀረጽ 10ን ቃላት በሁለቱ ጽላት ጽፎ በማኖሩ ነገረን ያልነው ይህ ነው። ወኮነ አራቂ ለአዲስ ኪዳን ለብሉይ ኪዳን ለምድረ ርስት ለሐዲስ ኪዳን ለመንግሥተ ሰማያት አስታራቂን ሆነ። አንድም ለብሉይ ኪዳን ለኦሪት ለሐዲስ ኪዳን ለወንጌል አስታራቂን ሆነ። በዊዘ ደሙ ቅዱስ አንጾሙ ለማይምናን ወለሕዝብ ንጹሐ በዓለመ ሥጋ በዓለመ ነፍስ በአጸደ ሥጋ በአጸደ ነፍስ ያሉትን በደሙ ፈሳሽነት አነጻቸው። ውሂዝ አለ ኪኡ አላለም። ውሂዝ በመላው ነው፣ ኪኡ በአንድ ወገን ነውና ይህስ ውሂዝም ኪኡም አንድ ወገን ነው ብሎ ትንቢቱ ምሳሌው እንዲፈጸም ነው። ትንቢት እነዛክሙ በማይ ቅዱስ ከመትንጹህ ምርኩስክሙ ያለው ነው። ምሳሌ ወነጊሮም ሙሴ ትእዛዘ ኦሪት ይነስ ደመጠሊ ወደ መላህን ደብተራ ኦሪት ይህ ወኩሎ ግበሪሆሙ ያለው ነው። ግበሪሃም ይላል። ትንቢቱን ባወቀ አናገረ፣ ምሳሌውን ባወቀ አስመሰለ። ሚስጥሩ እንደምንድን ነው ቢሉ በዕለተ ዓርብ ከጌታ በቀኖት በአክሊለ ሦክ የፈሰሰውን ደሙን መላእክት በእጃቸው ተቀብለው ይህንን ዓለም ረጭተውታል። አይ እስከዚህ ደርሰው አይደፍሩም ብሎ በብርሃን ጽዋ ተቀብለው በብርሃን መነሳንስ ረጭተውታል። ዛሬ ቤተ ክርስቲያን የሚሰራው መንፈስ ቅዱስ ባወቀ ደሙ በነጠበበት ስፍራ ነውና። አንድም ጣልቃ የሚባል ወፍ አለ። ገላግልቱን ይወዳቸዋል፣ ይታቀፋቸዋል። እነሱም የፍቅር አጸፋ የሰጡ መስሏቸው ፊቱን ይጸፉታል።